አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 14 በዚህች ቀን ቅዱስ አባት አባ አጋቶን ዘአምድ አረፈ። ይህም ቅዱስ ለግብፅ አገር ደቡብ ከሆነ ተንሳ ከሚባል መንደር የሆነ ነው። ወላጆቹም እግዚአብሔርን የሚፈሩ ለድሆችና ለችግረኞች መመጽወትን የሚወዱ ደጎችና ቸሮች ነበሩ። የአባቱም ስም መጥራ የእናቱም ማርያ ነው። የምንኩስና ልብስን ይለብስ ዘንድ የሚተጋና በልቡም ሁል ጊዜ የሚያስብና የሚታወቅ ሆነ። ዕድሜውም 35 ዓመት በሆነው ጊዜ ቅስና ተሾመ። ከዚህ ዓለምም የሚወጣበትን መንገድ ይጠርግለት ዘንድ ወደ ገዳም ሄዶ በዚያ እንዲመነኩስ እግዚአብሔርን እየለመነው የከበረች ቤተ ክርስቲያንን በማገልገል የተጠመደ ሆነ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ምክንያት ሰጥቶት ከሀገሩ ወጣ። መሪዩጥ ወደሚባልም አገር ገባ። ከዚያም ከእግዚአብሔር የታዘዘ መልአክ በመነኮስ አምሳል ከእርሱ ጋር በመጓዝ ወደ ቅዱስ አባ መቃርስ ገዳም እስካደረሰው ድረስ እየመራው ወደ አስቄጥስ ገዳም ሄደ። ለከበሩ አረጋውያንም ለአባ አብርሃምና ለአባ ገአርጊ ደቀ መዝሙር ሆኖ ከእነርሱ ጋር 3 ዓመት ያህል ኖረ። ከዚህም በኋላ በአባ ዮሐንስ ቤተ መቅደስ ፊት አቆሙት። በምንኩስናው ልብስና በአስኬማው ላይ 3 ቀኖች ያህል ጸልየው አለበሱት። ከዚያችም ቀን ወዲህ ተጋድለውንና የእግዚአብሔርን አገልግሎት እጥፍ ድርብ አደረገ። ተጋድሎውም ሁል ጊዜ በቀንና በሌሊት በመጾም በመጸለይ የሥጋው ቆዳ ከአጥንቱ እስኪጣበቅ ያለ ምንጣፍ በምድር ላይ በመተኛት ሆነ። ሁል ጊዜም የአባ ስምዖን ዘአምድን ገድል ያነብ ነበረ። መንፈሳዊ ቅናትንም ቀንቶ ራሱን በገድል እስረኛ ሊያደርግ በልቡ አስቦ ለከበሩ አባቶች አማከራቸው። እነርሱም ይህ ሐሳብ መልካም ነው አሉት። በላዩም ጸለዩ። ከእርሳቸውም በረከትን ተቀብሎ ከገዳም ወጣ። ለዓለም ቅርብ ወደሆነ ስካ ወደሚባል አገር ሄዶ በአንዲት ትንሽ ቤተክርስቲያን ውስጥ ተቀመጠ። ምዕመናንም አምድ ሰሩለት። በዚያ ላይም ወጥቶ እየተጋደለና እያገለገለ 50 ዓመት ያህል ቆመ። በዘመኑም ሰይጣን ያደረበት ሰው ተገለጠ። ብዙ ወገኖችንም አሳታቸው። እርሱ በቤተ ክርስቲያን ውስጥ የሚቀመጥ ሆኖ ትምህርቱን የሚሰሙ ሕዝቦች የእንጨት ቅርንጫፎችን በመያዝ በዙሪያው ይቀመጣሉ። አባ አጋቶንም ልኮ ወደ እርሱ አስመጣው። በላዩም ጸለየና በሰውየው ላይ አድሮ ለሰዎች በመናገር የሚያስተውን ሰይጣን ከእርሱ አስወጣው። እንዲሁም ሰማዕት ሚናስ ያነጋግረኛል የምትል ሴት ተነስታ በቅዱስ ሚናስ ስም የውሃ ጉድጓድ እንዲቆፍሩ በጠበሉ ውሃ ተጠምቀው ከደዌያቸው እንዲፈወሱ የአገሯን ሰዎች አዘዘቻቸው። ያችንም ሴት ወደ እርሱ አስመጥቶ በላይዋ ጸለየ። ርኩስ መንፈስንም ከእርሱ አስወጣው። የዚያችንም የአገሯን ሰዎች አዘዘቻቸው። ያችንም ሴት አዘዛቸው። የአገሯን ሰዎች አዘዛቸው። ያችንም ሴት አዘዛት። ዳግመኛም ሌላ ሰው ተነሳ። እርሱም ጋኔን ይዞ ያሳበዳቸውን ሰበሰባቸው። ሲደበድባቸውም ለጥቂት ጊዜ ጋኔኑን ያስተዋቸዋል። ብዙዎችም ጋኔን የያዛቸው ወደ እርሱ ተሰበሰቡ። ቅዱስ አባ አጋቶንም ወደ እርሱ እንዲመጣ ወደ ሰውየው ላከ። ሰውየውም ትእዛዙን ሰምቶ አልመጣም፣ የስህተት ስራውንም አልተወም። የዚያችም አገር ሰዎች ሲያልፍ የሰበሰባቸው እብዶች ሰደቡት፣ ረገሙትም። ስለዚህ ያን ሰው መኮንኑ ይዞ ጽኑ ስቃይን አሰቃየውና በስቃዩ ውስጥ ሞተ። ሌላው በቤተ ክርስቲያን ውስጥ አንድ ቄስ ነበረ። እርሱም ከአንዲት ሴት ጋር በዝሙት ወደቀ። የአካሉም እኩሌታ በደዌ ተበላሸ። ተሸክመውም ወደ አባ አጋቶን አደረሱት። እርሱም ጸልዮለት በእግዚአብሔር ስም አዳነው። ያንንም ቄስ በሕይወቱ ዘመን ሁሉ እንዲጠነቀቅና በክህነቱም እንዳያገለግል አዘዘው። ይህም ቅዱስ አባ አጋቶን ብዙ ተአምራትን አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ በመላእክት አምሳል በመልካም ዝማሬ በመዘመር እያመሰገኑት ሰይጣናት ተገለጡለት። እርሱ ግን የክብር ባለቤት ክርስቶስ በሰጠው ጸጋ ሽንገላቸውን አውቆ አዳኝ በሆነ በመስቀል ምልክት አማተበባቸው። ፈጥነውም ከፊቱ ተበተኑ። ክብር ይግባውና እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ ጥቂት ታሞ ነፍሱን በእግዚአብሔር እጅ ያስረከበ። ከዚህም በፊት ሕዝቡ ወደ እርሱ ይሰበሰቡና የእግዚአብሔርን መንገድ ያስተምራቸውና በጸሎቱም ከበሽታቸው ይፈውሳቸው ስለነበር አሁን በአደረበት ላይ ባገኙት ጊዜ መሪር ልቅሶን አለቀሱ። እነርሱ የሚያጽናናቸውን አባታቸውን በማጣት ከእርሱ ከቅዱስ አባት በመለየት የሙት ልጆች ሆነዋልና። መላው የሕይወቱ ዘመንም 100 ዓመት ሆነ። ከእርሱም 35ቱን በዓለም ውስጥ ኖረ። 15ቱን ዓመት በገዳም ኖረ። 50ውን በአምድ ላይ ቁሞ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቀሲስ ዴግና አረፈ። ደግሞ የሰማዕት መቃራ፣ የበርተሎሜዎስ፣ የአውዳራና የናሶን መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን
ለዘላለሙ አሜን። በዚችም ቀን ደግሞ የሕፃና መምህራን እንደሆኑ አባቶች 11ኛ የሆነ የሕፃና መምህር ቅዱስ አባት አባ ጴጥሮስ አረፈ። ይህም በስራው ሁሉ እውነተኛና ንጹሕ፣ በቀንና በሌሊትም በጾምና በጸሎት የተጠመደ ሆነ። ሕዝቡም በጎ ስራውንና ቅድስናውን ባዩ ጊዜ ለመምህርነት መርጠው ሾሙትና በሾሙት ወንበር 48 ዓመት በሰማዕት ገላውዴዎስ መቅደስ ኖረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ክቡራንና ክቡራት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ልዑለ ባሕርይ አምላካችን እግዚአብሔር በይቅርታው በቸርነቱ እንዲጠብቀን ሰላሙን፣ ፍቅሩን፣ አንድነቱን እንዲያወርድልን ቅዱስ ፈቃድ ይሁን እያልኩ ይህንን በአማርኛ እየተጻፈ የሚጫነውን የሚለቀቀውን መጽሐፈ ስንክሳር ሁላችሁም እያነበባችሁ ሁሉ እንዲሰማው እንዲያየው ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። በቲክቶክ ደግሞ ፈለው ማለትንና ላይክ ሼር ማለትን አትርሱ። ምክንያቱም ሁሉም ሰው ሰምቶ እንዲጠቀምበት በተለይም የዛሬው የመስከረም 14 በዘመናችን እየተደረጉ ያሉ ውሸቶችና ስህተቶችን ግልጽ አድርጎ የሚያሳይ ስለሆነ ሁሉም ሰው ሊሰማው ይገባል።